የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ግንቦት 12 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የድምጽ ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። ሰላም ናችሁ? እንዴት ናችሁ? ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁንም እንኳን አደረሳችሁ። ሰላም ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ ሊቀ መላእክቱ የቅዱስ ሚካኤል ቀን ነው። እንዲሁም የአባታችን የተክለ ሃይማኖት ፍልሰታ ጾማቸው የሚታሰብበት ቀን ነው። ከዛም ደግሞ በተጨማሪ ወንድማችን ያሬድ እዚህ ጋር እንዳሰፈረው ደግሞ የመምህር የዓለም ሁሉ መምህር የሆነ የቅዱስ ዮሐንስ አፈወርቅ የረፍቱ መታሰቢያ ቀን ነው። የእናታችን የቅድስት ክርስቶስ ሰምራ እልፍ ነፍሳት ከሲኦል ያወጣችበት ዕለት ነው ሲል አስታውሶናል። እንዲሁም የነቢዩ የዳንኤል የረዳበት ቀን ነው። በርካታ ቅዱሳን በዓመታዊ በዓላቸው ታስበው ይውላሉ። ዛሬ ግንቦት 12 ብሎ ያሬድ መኮንን ወንድማችን አስታውሶናል። ታንኪዩ ያሬድ። ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን መጣችሁ። ያ ዛሬ የዘከርናቸው ቅዱሳን ሁሉ በረከታቸው ይደርብን። የሊቀ መልአኩ የቅዱስ ሚካኤል ጥበቃው አማላጅነቱ ተራዳይነቱ ከኔም ቤተሰቦች ከናንተ ከሁላችሁም ጋር በዓለም ሁሉ ላልካላችሁ ጋር ይሁን። ከኦርቶዶክስ ተዋሕዶ እምነት ውጭ የሆናችሁ ወገኖቻችን ደግሞ ኢትዮጵያውያን፣ ኤርትራውያን ሁላችሁም ከመላው ዓለም የምታደምጡን እውነት የምንወዳችሁ የምናከብራችሁ እንኳን በሰላም ወደ መርሃ ግብራችን መጣችሁ። እንግዲህ ያው ትንሽ ጉንፋን ምናምን ስላለ በድምጽ ነው ዛሬ የገባሁት። ደግሞ ሰዓቱም ስለሌት ስለሆነ ያው አይ ሆፕ ዩ ዶንት ማይንድ በድምጽም ቢሆን መልእክቱ ግን እንግዲህ ይሄዳል። ትናንትና በድምጽ ነበር ያቀረብኩላችሁ። የዛሬውንም በድምጽ ይሆናል ማለት ነው። ሌተስት አፕዴት አይኖረንም። የሚኖረን አንድ መርሃ ግብር ላይ ብቻ ነው ቆይታ የምናደርገው። ይሄውም መርሃ ግብር እንደምታዩት የውጭ ባንኮችና መዘዙ እና ሁሉም ሰው ላጤ ነው የሚገባ መርሃ ግብር ነው ወገኖቼ። እንግዲህ የሐሳብ መስጫ ክፍሉን ሞቅ ደመቅ ብታደርጉት ሁላችንም እንማማርበታለን፣ የምንማማርበት ይሆናል። መሰባሰባችንን ያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እየወደዳችሁት ከሆነ ደግሞ በፕሮግራሙ ሂደት ላይክ ያደረጋችሁ ብትሄዱ ለብዙዎች እንዲዳረስ ይሆናል ማለት ነው። ስለዚህ በዚሁ እንግዲህ ወገኖች ወደ ዛሬው መርሃ ግብር ይዣችሁ ሊድ ማለት ነው። የውጭ ባንኮችና መዘዙ ነው። እንግዲህ ያው አሁን በስክሪኑ ላይ የምታዩት ሪፖርተር ጋዜጣ እንግዲህ በአምዱ ላይ ይዞት የወጣውን ነው እዚህ በፊት ለፊት ያቀረብኩላችሁ። ይህ አርቲክል ከዚህ በፊትም እንግዲህ ባንኮችን ወደ ሀገራችን ለማስገባት የውጭ ባንኮችን ለማለት ነው እየተንቀሳቀሱ መሆኑን ከዚህ በፊት የኢትዮጵያ መንግስት አስታውቋል። እና የውጭ ባንኮች እንግዲህ ከሚቀጥለው ዓመታዊ አጋማሽ ጀምሮ የኢትዮጵያና የፋይናንስን ዘርፍ እንዲቀላቀሉ ተገልጿል ተብሏል። እና ቀኑ ነው የተነገረን እንጂ ይህ እንደሚሆን የኢትዮጵያ መንግስት አስቀድሞ አስታውቋል። ይሄ እንግዲህ ምንድነው ያለው ኢምፓክት ከዚህ በፊትም ነካክተነው ቢሆንም እስኪ እንደገና ዳግም ለማስታወስና አንዳንድ ነገሮችንም አብረን ለማየት
ምንድነው የሚያመጣው የሚለውን ነገር ማየት ኢምፖርታንት ነው በአሁኑ ሰዓት። እንግዲህ ከምንድነው ከማጡ ወደ ድጡ ነው ምንድነው የሚባለው ነገር እንዳይመጣ እንግዲህ የውጭ ባንኮች ከሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት የኢንዱስትሪውንና እዚህ ጋር በትልቁ ላድርገውና ላንብበው በመግባት ኦኬ ይቅርታ እንዲቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አመለከቱ ነው የሚለው። እንግዲህ ኢንተረስቲንግ እንቀጥል እስኪ። እንግዲህ ይሄ ነገር ምንድነው ያለው ኢምፓክት የሚለውን ስንመለከት የውጭ ባንኮችን እንግዲህ ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች በ2025 በፈረንጆቹ ማለት ነው በዚሁ ዓመት መጨረሻ ወይም በመጪው በጀት ዓመት መጀመሪያ አካባቢ እንግዲህ ወደ ኢትዮጵያ ይገባሉ ማለት ነው። ባንኮች ላይ ኢንቨስት አድርገው ባንኩን ተቆጣጥረው ይሰራሉ ተብሎ እንግዲህ ሙሉን አርቲክል እናንተ ሊንኩን አስቀምጥላችኋለሁ ታነቡታላችሁና እኔ ስለ ዜናው ሳይሆን እንግዲህ እንደምታዩት በጣም ብዙ የውጭ ዜጎች ይህንን ከባንኪንግ ጋር በተያያዘ ከኢንቨስትመንት ጋር በተያያዘ ያው እንደምታዩት በተለመደ በላይ ብዙ ጸጉረ ልውጦችን እያየን ነው። ይሄ ነገር እንግዲህ በኢትዮጵያ መንግስት በጎ ጎኑን ብቻ እየተነገረው ለህዝቡ ነው። ምንም አይነት መጥፎ ጎን እንደሌለው ተደርጎ እየተነገረ ነው። በኢትዮጵያ ኤግዚስት በሚያደርጉ ካልቸራል በሆኑ አገር በቀል ባንኮች ላይ የሚያመጣው ጉዳይ ምንድነው? በአምራቹ የማህበረሰብ ክፍል ላይ የሚያመጣው እንዲህ ነው። ፋብሪካ ባለው ኢንዱስትሪ ባለው ላይ የሚያመጣው ኢምፓክት ምንድነው? በህዝቡ ላይስ የሚያመጣው ነገር ምንድነው? ለምንስ እስካሁን ከዚህ በፊት የነበሩ ኢትዮጵያን የመሩ መሪዎች ለምን በእንደዚህ አይነት ብርግድ አድርገው በሩ መክፈት አልፈለጉም? ብዙስ አገሮች በዚህ በግሎባል ሳውዝ የሚባሉት ኢመርጂንግ ኢኮኖሚስ የሚባሉት አገሮች በማደግ ላይ ያሉ አገሮች ማለት ነው ለምንድን ነው ይሄን ነገር ሪሌክተንት ነው በጣም ያልገፉበት እስካሁን ድረስ በጥንቃቄ ሲጓዙ የነበረው? ለምንድን ነው የአብይ መንግስት ግን ይሄንን ነገር በጣም የገፋበት ምክንያት በቃ እንደው በጎን ነገር ብቻ ለምንድን ነው የሚናገረው የሚለው ነገር እንግዲህ ሰዎች ባይናገሩም እኛ በዚህ መረጃውን ይዘን እንግዲህ እናያለን ማለት ነው። እናንተም ያላችሁን አስተያየት ታስቀምጡልን፣ ህዝቡም ከኛ ጋር አብሮ ነገሮችን ለመመርመር ይችላል ማለት ነው። እንግዲህ ይሄ ነገር አሁን አይደለም የተጀመረው፣ ሲነግሩን የነበረው ቆይቷል። what does Ethiopia's decision to open its banking sector mean for global investors? እንግዲህ በሯን ኢትዮጵያ ስትከፍት ምንድነው በአንደኛ እንግዲህ ወደ ኢትዮጵያ ኢንቨስት ለማድረግ ሰፍ ወዳሉ ያሉ ሰዎች የውጭ ቢሊዮነሮች ኢንቨስተሮች ምንድነው ደስ የሚያሰኛቸው? ኢትዮጵያስ ምንድነው የሚያጋጥማት? ህዝቡስ ምንድነው የሚያጋጥመው? ያለውስ ችግር ምንድነው የሚለውን ነገር መነጋገሩ በጣም ኢምፖርታንት ነው። እንግዲህ ይሄ በፊት የወጣው አርቲክል እንደሚያሳየን ኢትዮጵያ እንግዲህ እስከ 40% የሚላሉ ግን 49% ለባንኮች ኦፕን ነች። የትልቅ ስታትስ ፊገር ነው። ከዚህ በፊት እንትን አላለም ማለት ባንኮች 49% ድረስ ኢንቨስት ማድረግ ይችላሉ ማለት ባንኪንጉን መቆጣጠር ይችላሉ። እንግዲህ ኢትዮጵያ 51% ነው የሚቀራት ማለት ነው። የ49% ሆኖ በዛው ይቀራል ወይስ ምንድነው የሚለው? 49 ሆኖ ጥሩ ነው። እርግጥ ነው እኛ አፐራንድ አለን ማለት ነው፣ የበላይነት አለን። ግን ምንድነው የሚያሳስበው የሚለውን ነገር እንነጋገራለን ማለት ነው። እንግዲህ ፎሬን ባንክስ ካን ኦልሶ ኦፕን ብራንቾች መክፈት ይችላሉ። አሁን እንግዲህ ያሉት ባንኮች አሉ፣ ዳሽን ባንክ፣ ኢትዮጵያ ንግድ ባንክ፣ ሌሎችም እንግዲህ የሀገር በቀል የሆኑ ባንኮች አሉ። ግን አሁን እንግዲህ አሁን ከተባለው ጊዜ በኋላ ብዙ የውጭ ባንኮችን እንደነ ባርክሌስ አላቅም የትኞቹ ባንኮች እንደሆኑ ፕሮባብሊ አፍሪካን ባንኮች፣ የዩናይትድ አረብ ኤሚሬትስ ባንኮች ሊሆኑ ይችላሉ።
እንግዲህ ከመላው ዓለም ኢንተረስትድ የሆኑ ባንኮች ገብተው ብራንቾች ይከፍታሉ ማለት ነው። which can either be deposit taking or non-deposit taking ሊሆኑ ይችላሉ። ዲፖዚት ሰዎች እንግዲህ these flexible enable banks to choose their level of involvement based on the strategic goals በሚፈልጉት ሁኔታ የቀደም ሪፖርተር ያወጣውንም አርቲክል ሙሉን ስታነቡት እንደውም ያልተመቻቸ የሚሉትን ሁሉ እንግዲህ በደንብ እንዲመቻችላቸው አድርጎ መንግስት እስከዛ ጊዜ ድረስ በደንብ ይሰራል ነው የሚለውና deposit taking branches can serve retail and corporate clients while on deposit taking branches can focus on lending and other specialized services እንግዲህ ገንዘብ ይቀበላሉ ገንዘብ ያበድራሉ ሁሉን ነገርና ከዛ ጋር አብሮ እስከ 49% ከ40 እስከ 49% እንግዲህ የሚቆጣጠሩበትን ሁኔታ ተፈቅዶላቸዋል ይሄ አፒል አድርጓቸዋል ወደውታል ግን የዛሬው መናገራችንን ከመጀመራችን በፊት ስለ እንግዲህ ይሄ ሁሉ ወገኖቼ የመጣው IMF እና ወርልድ ባንክ እንግዲህ ደጋግሞ ካበደሩን በኋላ በስትራክቸራል አድጀስትመንት ሰበብ ስትራክቸራል አድጀስትመንት እንግዲህ ይሄንን ካደረጋችሁልን ይሄንን ከሰጠናችሁ ይሄን ታደርጉልናላችሁ የሚለውም እንግዲህ ያው ስምምነት ወይ አስገዳጅነት የኢትዮጵያ መንግስት በፈረመው ፊርማ ላይ ስለ ስትራክቸራል አድጀስትመንት ደጋግሜ ተነጋግረናልና ያንን ተመልክቶ ነው ማለት ለውጪ እንግዲህ IMF እና ወርልድ ባንክ ገንዘቡን ከየትም አምጥተው አይደለም ለኢትዮጵያ ባንክ የሚያበድሩት እርግጥ ነው IMF እንግዲህ እና ወርልድ ባንክ ሲመሰረቱ በሁለተኛው ዓለም ጦርነት በኋላ የአውሮፓ ሀገሮች ከገቡበት ክራይሲስ ችግር ኢኮኖሚካል መቆርቆዝ ተራራተው እንዲወጡ ለነሱ ቀን ያሰበ ስብስብ ነበር ድርጅት ነበር ኦርጋናይዜሽን ነበር ተቋም ነበር በኋላ ግን ያው እነሱ አውሮፓውያን ሀገሮች ከራሳቸውን ካቋቋሙ በኋላ ይሄ ነገር ጠቃሚ መሆኑን ስላወቁ ራሳቸውን የሚያበለጽግ መሆኑን ስላወቁ ቢሊዮነሮቹ አራጣ ያበደሩ ገንዘብ የሚቀበሉ ሎን ሻርኮቹ ማለት ነው ከጀርባ ያሉት ይሄን ነገር እናንተ እንደ ፊላንትሮፒክ እንደሆናችሁ እንዴት በቃ ጠቃሚ እንደሆናችሁ የተቋም ብቻ አድርገን ብንሸጠው ለዓለም ህዝብ በተለይ ብዙ ሪሶርስ ላለው ማዕድን ላለው ወደፊት እንኳን በቀኝ ግዛት ቀጥታ መግዛት ያልቻለውን በእጅ አዙር ቀኝ ግዛት ለመግዛት ለምንፈልጋቸው የአፍሪካ ሀገሮች ወይም ከኢኩዌተር በታች ያሉ ግሎባል ሳውዝ የሚባለውን በሪሶርስ በማዕድን የበለጸገውን የዓለም ክፍል እነሱን ገንዘብ እኛ ከጀርባ ሆነን እናንተ እንሰጣለን እናንተ ደግሞ ስትራክቸራል አድጀስትመንት ማለት እኛ የምንፈልገውን አይነት እንደዚህ ካደረጋችሁልን ለነገሌ ለሚባሉት እንደዛ ባይሉም ዳይሬክትሊ ግን ይሄንን ቦታ ተሰጡናላችሁ ይሄንን ታደርጉልናላችሁ ይሄንን አይነት አስተሳሰብ ትቀይራላችሁ ይሄንን ነገር በር ትከፍቱልናላችሁ በአገራችሁ በማህበረሰቡ ላይ በህዝቡ ላይ እንደፈለግን እንድናደርግ የኛ አቀድ ነው ይሄንን ካደረጋችሁልን እሺ ካላችሁን ገንዘብ እናበድራለን የሚል አይነት ለመንግስታቶቹ ይሸጣሉ ለዚህ ነው መንግስታት ከዚህ በፊት በጣም ጥንቃቄ የሚያደርጉት ምክንያቱም ያን ነገር አንዴ ከተፈረመ በኋላ እንግዲህ ሁሉ ጊዜ ስለ PPI ስንነጋገር ነበር ፕራይቬት ፐብሊክ ፓርትነርሺፕ እና መንግስት ለህዝቡ እንግዲህ ፕራይቬት የተባሉት እነኚህ ባንከሮቹ ናቸው ከጀርባ ያሉት የዎል ስትሪት ሰዎች ቢሊዮነሮቹ ናቸው ለIMF እና ለወርልድ ባንክ የሚሰሩት መንግስት ደግሞ በበፊቱ ቢሆን እንግዲህ የህዝቡን የፐብሊክ የተባለውን ኢንተረስት አስቦ ተቆርቆሮ ህዝብ ወደፊት ትውልዱ ችግር ውስጥ እንዳይወድቅ የሚከላከል ነበር አሁን ግን ከዓለማችን እንደዛ አልሆነችም ምክንያቱም በዚህ በሚፈረመው ስትራክቸራል አድጀስትመንት መንግስት አጣብቂኝ ውስጥ በሚገባ ጊዜ ገንዘብ ሳይኖረው ሲቀር መንግስት ስልጣኑን ህዝብ ቸግሮት ከስልጣን ከሚያወርደኝ የምገዛበት ዘመን እንዲቆይ ምንም ቢሆን ሀገሪቱን አሳልፌ በዚህ አኩይ በሆነው እንኳን ዓላማ ላይ አብሬ በሳተፍ የአስተዳደር በስልጣን ላይ የመቆየት እድሜ ይረዝማል
በሚል ለህዝቡ ትራንስፓረንት ሳይሆን ግልጽ ሳያደርገው ማለት ነው ይፈርማል። ከዛ በኋላ እንግዲህ ያውን የምታዩቸው በዚህ በስብሰባ ላይ ተሰብስበው የምታዩቸው ሰዎች አይነት በብዛት ይመጣሉ ማለት ነው። አምሹር ዲስ ኢዝ ዋት ኢዝ ሃፕኒንግ። እና እነኚህ ሰዎች እንግዲህ ጀርባ ከምታዩቸው ፈረንጆች ጀርባ እርግጠኛ ብዙ ቢሊዮነሮች አሉ። እነኚህ ሪፕሬዘንታቲቮች ሊሆኑ ይችላሉ። እንግዲህ የቢሊዮነሮቹን ሀሳብ ማለት እቅድ ኢትዮጵያ ላይ ያላቸውን ሪሶርሷን ማዕድኗን ወደፊት በቀጥታ እንኳን መግዛት ማግኘት ያልቻሉትን በእጃዙር አሸንጉሊት የሆነ መንግስት አስቀምጠው መንቀሳቀስ ስለሚፈልጉ ይህንን ወደፊት አምጥተዋል ማለት ነው። እንግዲህ ስለዚህ በዚህ ጉዳይ ላይ ታዲያ እስኪ አይኤምኤፍ እና ወርልድ ባንክ ምንድን ነው የሚለውን ቁልጭ አድርጎ ከዚህ በፊት የአይኤምኤፍ ላይ ሰራ የነበረ ሰው በኋላ ላይ ግን መናገር የጀመረ ሰው የሚናገረውን እስኪ እንገረና በዚህ የዛሬው መርሃ ግብራችንን እንጀምራለን ማለት ነው። ኦኬ What makes African and third world debt different from the American debt? Number one, America is never going to pay its debts. It doesn't have to. Its debts are in its own currency. We can simply print it. The African debt is not in its currency. The African debt is in US dollars. Africa has to earn the US dollars, and the only way it can earn the US dollars is not to be assassinated for growing its own food and becoming independent and doing something that the United States does not like. ጋር እስኪ የኛውን ምን ተርጉመውና እንቀጥላለን። በጣም የሚገርም ነውና እንግዲህ አሜሪካኖችም ይበደራሉ። አሜሪካኖች በስንት ትሪሊየን የሚቆጠር ብድር አለባቸው ከቻይናም ከሌሎችም ሀገሮችና ችግሩ ምንድነው? እንግዲህ ኢንተርናሽናል ዴት ያው እስካሁን ድረስ ባለው ሁኔታ በዶላር ነውና አሜሪካኖች ሲፈልጉ አንዳንድ ጊዜ የራሳቸውን ዶላር ያተማሉ። እሱም ብቻ ሳይሆን ደግሞ አሜሪካኖች ከረንሲው ፓወርፉል ስለሆነ የተበደሩትን ብድር ሲከፍሉ በዶላር ወደ ዶላር ነው። ችግሩ ምንድነው? አፍሪካን ሀገሮች ደግሞ ሲበደሩ እንደ ኢትዮጵያ ለምሳሌ አሁን ባለው የከረንሲ ለውጥ ደረጃ አይ ቲንክ አንድ ፓውንድ ለምሳሌ 190 ብር ድረስ ደርሷል እና ኢትዮጵያ እንግዲህ አንድ ፓውንድ ብትበደር የምትከፍለው 190 ብር ነው ማለት ነው። እና ስለዚህ ኢቭን ራሱ እንኳን ማለት ነው ኢንተረስቱን ራሱ እንኳን ለመክፈል ኢንተረስቱን ዝም ብለን ብንከፍልም እንኳን ኢንተረስቱን ነርስ እያደረግን ነው ማለት ነው የምንከፍለው። ኢንተረስቱን ነው የምንከፍለው እንጂ ዋናውን ለመክፈል የማንችልበት ደረጃ ነው የምንደርሰው። እሱም ብቻ ሳይሆን ደግሞ እነኛ ሀገሮች ማለት ነው እነኛ የሚያበድሩ እንደ አይኤምኤፍ እና እንደ ወርልድ ባንክ ምክንያቱም እንግዲህ ከጀርባ ያሉት ለአይኤምኤፍ እና ለወርልድ ባንክ ገንዘብ የሚሰጡ ስትራክቸራል አድጀስትመንቱ መሆን እንዲሆን የፈለጉ ቢሊዮነሮች እኩይ ዓላማ ያላቸው በሚበደሩት አገር ላይ ማለት ነው። አንደኛ የነሱን ምግብ ከነሱ ብቻ ምግብ ሁልጊዜ ጥገኛ እነሱ ላይ እንድንሆን ማለት ነው። ህዝቡ በሙሉ እንዳያድግ ሁሌ ጥገኛ እንደሆነ ማዳበሪያ እየሸጡልን የራሳችንን ምግብ በትክክል እንዳንበላ በቃ ምንም ከድርቅነት እንዳንወጣ በሽተኞች እንድንሆን በትምህርታችን ላይ እነሱ የሚወስኑበት የደነቆረ መፍጠር የማይችል ማህበረሰብ ክፍል እንዲፈጠር በመንግስቶቻችን በኩል የሚያደርጉትን ሁሉ ያደረጉ ወደ እስከ ሁሌ በቃ ከዓመት ከዘመን ማንሸጋገር አይነት ትውልዶች ሆነን እንድንዘልቅ የሚያደርጉበትን ሁኔታ ያመጣሉ ብሎ ነው እየነገረን ያለው። Principle underlying the foundation of the World Bank, the International Bank for IBRD research, the World Bank, is that no country should grow its own food. Africa and the third world should only grow export crops. I think the most evil organizations in the world today are the World Bank and the International Monetary Fund. ግልጽ ነው እንግዲህ ያደረገው። ስለዚህ ለዚህ ነው አሁን ነው ይሄ ሁሉ ከመሆኑ በፊት አሁን እነኚህ ሁሉ እንግዲህ ባንኮች በር ከመከፈታቸው በፊት ይቅርታ ጉንፋን ስለያዘኝ እንግዲህ አስላለሁ አልፎ ይቅርታ አድርጉልኝ። እና እንግዲህ ቢል ጌትስ እንደዛ በእርሻው ላይ ሲታዩ የነበረው እነ ቶኒ ብሌር ዲጂታል አይዲ ይኑራቸው ብለው ሲመላለሱ የነበሩት እና ጆርጅ ሶሮስ ሲመስም እንግዲህ ስናያቸው የነበረው ከኛ መሪዎች ጋር አረቦቹ እንደዚህ እንግዲህ የዩኤኢ አረቦች እንደዚህ መመላለስ ሲጀምሩበት እነኚህ በሙሉ እንግዲህ ኢንተረስታቸው ምንድነው?
ኢትዮጵያን እንደ ትልቅ ኦፖርቹኒቲ አይተዋል ለኛ ሳይሆን ለራሳቸው ጥቅም እና የሚመቻች መንግስት በመኖሩ ምክንያት መጀመሪያ እንግዲህ እና IMF እና ወርልድ ባንክን እናንተ እኮ ብድራችሁን መክፈል አልቻላችሁም ኢንተረስቱን እንኳን መክፈል አልቻላችሁም ስለዚህ ማትወጡበት ችግሩ ስላላችሁ አሁን እንግዲህ እኛ ብድሩንና በድራችሁና ከዛ በኋላ እናንተ ደግሞ ይሄንን አድርጉ ስትባሉ እሺ ያላችሁ ይሄንን አድርጉ ስትባሉ እሺ ያላችሁ በዛ አይነት መልክ ባንኩንም እንግዲህ ሁሉን ነገር ሪሶርሳችሁንም እንጥሩ ሀብታችሁን ሁሉ ክፍት አድርጋችሁ ህዝቡንም ጭምር ከዛ በኋላ የምንቀጥልበት ሁኔታ ይመቻቻል አንተም ስልጣን ላይ ትቆያለህ በሚል አይነት ሁኔታ ነው እንግዲህ ይሄ ግልጽ ነው ይሄንን የሚክድ ሰው እውነት እንዴት እንደሆነ አላውቅም በጣም ያሳዝናል እንግዲህ ስለ እዚህ ስንነጋገር ታዲያ እንግዲህ ለንደን ኢኮኖሚክስ እንትንም ጋዜጣም መጽሔትም የሚያወጣው ከዚህ በፊት ጻፈው ይሄንን አርቲክል ሊንኩን አስቀምጬዋለሁ በታለቡት እንግዲህ ባንክ ከድሮም ጀምሮ የኮሎናይዜሽን አንዱ ኢንስትሩመንት ነው ምክንያቱም እንግዲህ ባንክ ዲተርሚን የሚያደርገው መጀመሪያ እስኪ ከቃሉን ሊጀምር ባንኪንግ እንግዲህ ለምሳሌ ከረንሲ በሙሉ እንደ ውሃ ነው ወተር ከረንሲ ገንዘብ ለዚህ ነው ለምሳሌ ከረንት አካውንት ስንል ከረንት ፍሎ ወጥ ገንዘብ እንደ ውሃ ነው ፈሳሽ ነው ስለዚህ ባንኮች ባንክ ስንል ሪንደር ከሪቨር ባንክ ነው ከላቲኑ እንትን ተርሚኖሎጂ የመጣውና ስለዚህ ባንኮች ልክ በወንዝ ጅረት ላይ ሪቨር ባንክ የውሃውን የፍሰቱን አቅጣጫ እንደሚወስኑ ሁሉ ባንኮችም በአንድ ሀገር ላይ ያላቸው ሚና ገንዘብ ዝም ብሎ ብቻ ሰዎች ገንዘብ ዲፖዚት የሚያደርጉበት ሳይሆን ባንክ የሚጠቀመው በወለድ በማስከፈል ነው የሆነ ኮላተራል ይዞ እቃ መሬት ቤት ወርቅ ምናምን ይዞ ገንዘብ በማበደር ከዛ በወለድ ማለት ነው የሚንቀሳቀስ ነው ይሄ ነገር እንግዲህ ባንኩን የወንዙን ዳይሬክሽን የሪቨር ባንክ የወንዙን ዳይሬክሽን ዲተርሚን እንደሚያደርግ ባንኮችም በአንድ ሀገር ሲቀመጡ ፓወርፉል ሆነው በተለይ ሲሆኑ የመንግስትን እንግዲህ ምንድነው ስርዓቱን ፍሰቱን አስተዳደሩን የአገሪቱን አቅጣጫ ሌጂስሌሽን ሁሉ ነገር ላይ እንትን ማድረግ ይጀምራሉ ማለት ነው መቆጣጠር ይጀምራሉና ቀላል ነገር አይደለም እና ከዚህ በፊት እንግዲህ ባንኮች አሁን ለምሳሌ እንደ ሎይድስ ባንክ በታሪክ ስናይ እንደ ባርክሌስ ባንክ በታሪክ ስንመለከት እነኚህ ባንኮች ከስሌቨሪ በቅለው የወጡ ናቸው ከባሪያ ንግድ በተለይ ሎይድስ ባንክ በጣም የባሪያ ንግድ የሚያጧጣፍ የነበረ ተቋም ነው በድሮ ጊዜ ኢንሹራንስ ካምፓኒዎችንም ጨምሮ ለማንኛውም እንግዲህ ከዚህ ጋር አብረን የምናየው ያው እንደምታዩት ነው እንግዲህ ከስሌቨሪ ጋር የተያዙ ናቸው ባንኮች ባንክ ኦፍ ኢንግላንድ ታሪኩንም ስናነብ ከዛ ጋር አብሮ የተያዘ ነው እና ዛሬ አሁን ታሪካቸው ሌላ ነገር ሆኖ ሌላ ነገር ነው የሚሰሩት ይሄንን አይሰሩም ማለት አይደለም ማለት ምንድነው ባንኮች ለራሳቸው ኢንተረስት ለቢሊዮነሮቹ ገንዘብ የሚሰሩበት አንጡራ ሀብትን ያገርን የሰውን የሚመዘብሩበት ተቋም ነው ምክንያቱም ዘ ፍሎ ኦፍ ከረንሲ ዲተርሚን የሚያደርጉ ናቸው የከረንሲውን የፈሰቱን የኢኮኖሚውን ፍሰት የሚቆጣጠሩ ሴክተሮች ናቸው ባንኮች ለዚህ ነው ሜር አምሸር ሮስቻይልድ የእንግዲህ የሮስቻይልድ ስታብሊሽመንት ተቋም መስራች ሆነው let me issue and control a nation's money and I care not who writes the law ያለው የአገሪቷን ህግ እኔ ገንዘቡን እስከተቆጣጠርኩ ድረስ ያንድን ሀገር ህግ ማን ይጻፈው እኔ ምን አገባኝ ምክንያቱም ገንዘብ ከሌለው ምንም ማድረግ አይችልም እኔ ያልኩት ነው የሚሆነው በዛ ሀገር ላይ ሲል ነው ይሄ በጣም ትክክለኛ አባባል ነው ታዲያ ከዚህ ጋር አብረን እስኪ እንግዲህ ስለ ባንክ ኮሎናይዜሽን የምናወራ ከሆነ ባንክስ ምንድነው የሚያደርጉት ስንል ባንክ they determine the flow of power ከረንሲውን ፍሰቱን ይቆጣጠራሉ ህጉ በዚህ አይነት ለማን ያድላ ለማን ያድላ የሚለውን ሌጂስሌሽኑን ይቆጣጠራሉ ፓወርፉል የሆኑ በሚሄዱበት ጊዜ of the country
ከዛ ዋት እንግዲህ መሆን የነበረበት ምንድነው አለልኝ ብትሉ መሆን የነበረበት እስካሁን ድረስ እስከ አቶ መለሰ ዜናዊ ድረስ የነበረው ጥንቃቄ የነበረው እውነት ለመናገር እንደዚህ ብርግዳ አላለም ነበር የዛን ጊዜም እና መሆን የነበረበት እንግዲህ ትራዲሽናል የሚባሉት ባንኮችና አገር በቀል የሚባሉ ባንኮችን አንደኛ ነገር ስትሪንግዝን ማድረግ ሁለተኛ ሎካል ባንኮችን ማለት ነው ከዛ እነሱን ባንኮች ፕሮሞት ሎካል ሴቪንግን ፕሮሞት ማድረግ ማይክሮ ፋይናንስን ፕሮሞት ማድረግ ነው ዋናው ይሄ በማደግ ላይ ያሉ አገሮች ማድረግ ያለባቸው ነው ያለበለዛ ቮልነራብል ነን አሁን ጠንካሮች አይደለንም ከውጭ ባንኮች ጋራ መወዳደር አንችልም ለምሳሌ አሁን ጋና ኬንያ ዩጋንዳ ስትሉ እነኛ ሀገሮች በቀኝ ግዛቱ ራሱ እንኳን ብዙ ኤክስፒሪየንስ አላቸውና ቀስ በቀስ ኦቨር ዘ ይርስ ያደረጉት ምንድነው ከኮሎኒያል የሆኑ ባንኮቻቸውን ከላያቸው ላይ ቀስ በቀስ ሼራቸውን እየቀነሱ አንዳንዶቹ እንደውም እስከ ማባረር ነው የደረሱት እንጂ እኛ እንደኛ ባለቀ ሰዓት ወደ እነሱ በራሳቸው በመምጣት ውስጥ አልሄዱም እርግጥ ነው እንግዲህ የኛ 49% ነው ፎር ግራብስ 49% ተፈቅዷል ይሄ ጥሩ ነው ግን ይሄውን እንግዲህ ባለበት ሁኔታ እነሱ ሁሉ ጊዜ እንደዚህ ነው የሚያደርጉት ቀነስ ባለው ፐርሰንት ይገቡና ከዛ በኋላ በ49% ላይ ይቆማሉ ወይ ነው ይሄን እንግዲህ እናያዋለን በ49% ላይ አይቆምም እንግዲህ ለምንድን ነው አለልኝ እንደዚህ ያልከው ብትሉ እንግዲህ አሁን አንዳንድ ነገሮችን ከዚህ ጋር አብረን ስናይ ዘመኒ coming ይለናል እንግዲህ አርቲክሉ is to the country will be routed via their foreign banks አሁን እንግዲህ ገንዘቦች አሁን እንግዲህ እናውን ከዚህ ጋር አብረን እንመጣበታለን ኤፍዲአይ ወይንም ፎሬን ዳይሬክት ኢንቨስትመንትን እናነሳለን ግን እነኛው ባንኮች ልክ ኢንቨስተሮች ምን ይመርጣሉ ልክ እነኛው ፎሬን ባንኮች አገራችን ውስጥ ስታብሊሽ በሚደረጉ ጊዜ የነኚህ ፎሬን ኢንቨስተሮች በሙሉ ማለት ነው የኢትዮጵያ ውስጥ ያሉ አገር በቀል ባንኮችን ላይ ገንዘብ ሴቭ ማድረግ ያቆማሉ በዛ አይደለም ማለት ለሚመሰረቷቸው ፋብሪካዎች የሚሆኑ ማንኛውንም እንግዲህ ሴክተሮች ባንኮቹ አንደኛ ከአገር ውስጥ የሚያገኙትን ፕሮፊት ማለት ነው ፕሮፊት ከወለድም ከምናምን አገር ውስጥ አያስቀምጡትም they just take it out ስለዚህ ለአገሪቱ ምንም ራሳቸውን ያበለጽጉ እንደሆን እንጂ ምንም ለአገሪቱ የሚያበረክቱት ነገር የለም አሁን አንዳንድ ሰራተኞች ይቀጥራሉ ቴለሮች ምናምን ብትሉ አሁን እየሄድንበት ያለው እንደውም ጭራሽ ቴለሮችን የባንክ ቴለሮችን የማይፈልግ አይነት ስርዓት ውስጥ እየገባ ነው ቴለር ባንክ ቴለሮች አሁን ዛሬ በኤአይ እየተተኩ ሰርቪስ ተርሚናሎች በየባንኮች እየቆሙበት ባለበት ሁኔታ ስለዚህ ባንከሮች ሁሉ አይኖሩም ማለት ነው ኦኬ ኤቲኤም ሰው አያስፈልገውም የተወሰነ ሰዎች ናቸው አንዳንድ ችግር ቢኖር እንትን የሚደረገው ስለዚህ አሁን እነኚህ ባንኮች ማለት ነው እነኚህ ባንኮች ብዙ ኤቲኤም ይተክላሉ በአገር ውስጥ ያሉት ባንኮች ካላቸው ኤቲኤም በላይ ይኖራቸዋል ባንኮቹ ገንዘባቸውን ሩት የሚያደርጉት የሚያስገቡት የሚያስወጡት በእነኚህ በራሳቸው ብራንቾች ብቻ ይሆናል ማለት ነው ስለዚህ በአገር ውስጥ ያሉ ባንኮች ከነሱ ጋራ ኮምፒት ማድረግ አይችሉም ማለት ነው ከጊዜ ይዘጋሉ ማለት ነው ማይንድ ዩ ባንኮች የሚንቀሳቀሱት ወለድ በማስከፈል ነው ስለዚህ አሁን ሲጀምሩ ማለት ነው እነኚህ ባንኮች የሀገር ውስጥ ያሉትን ባንኮች ለመግደል ከአሉት ኦሬዲ ኤግዚስት ከሚያደርጉት ባንኮች የተሻለ ኢንተረስት ማለት ነው ቀለል ያለ ኢንተረስት ለህዝቡ በመስጠት ይጀምራሉ ምክንያቱም they can afford it ስለሚችሉ ያደርጉታል ስለዚህ ህዝቡ የጥቅም ጉዳይ ነውና መጀመሪያ አካባቢ የራሱን አካውንት እየዘጋ ማለት እዚህ ሀገር እንደሚደረገው ነው ባርክሌስ ባንክን አካውንትን ዘግተ ወደ ሎይድስ ምትበራ ከሆነ 100 ፓውንድ እንጨምርላለን አካውንት ውስጥ ይለብለው ይሸጡልናል ብዙ ጊዜ እዚህ ሀገር ያው እንግዲህ ብዙ ሰው እንደዛ ያደርጋል በተመሳሳይ ሁኔታ ከንግድ ባንክ ያለን አካውንት ዘግተ let's say for example ባርክሌስ ባንክ ኢትዮጵያ ውስጥ ተከፈተ ቢባል ወደ ባርክሌስ ምትመጣ ከሆነ አንደኛ ነገር 100 ፓውንድ ልክ መክፈቻ ላይ 100 ፓውንድ በነፃ ቁጭ እናደርግላለን አካውንት ውስጥ
ሁለተኛ ስትበደር ብድር ያው ኮላተራል አስይዘህ ነው እንግዲህ ወይም እንግዲህ አሁን ለነገሩ ሁሉ ነገር እየተመቻቸ እኮ ነው። ምክንያቱም እንግዲህ ጉድ ሲቲዝን መሆንን የሚታወቀው ዲጂታል አይዲ ሲኖር ፋይዳ ሲኖር ምናምን ብለው ኦልሬዲ መንገዱን ተመቻችተውታል እና እንግዲህ አሁን ምንም ችግር የለውም። ምክንያቱም ቤት መኖር ኦልሬዲ በዛ በዲጂታል እንትን ውስጥ ሞባይል ላይ በተካተተው ማለት ነው። ሁሉ ነገር አሁን ተይዟል። የቤት ካርታ ተይዟል። ምን ያልተያዘ ነገር አለ? የሱቅ ፈቃድ ተይዟል። ምን እንዳለ ምን እንደሌለ ስራ የት እንደሆነ አካውንት ውስጥ ስንት ገንዘብ እንዳለ ሁሉ ተመቻችቶላቸዋል። ስለዚህ እነኚህ እንግዲህ ቅድመ ዝግጅቶች ተመቻችተዋል እያለ መንግስት የሚናገረው ይህንንም ጭምር ነው። ስለዚህ እነኚህ ባንኮች አሁን ይመጡና አሁን መጀመሪያ ዓላማቸው የሚሆነው የሀገር ውስጥ ያሉት ባንኮችን መዝጋት ነው ማለት አዳክሞ መዝጋት ነው። ባንኮች በሀገር ውስጥ ያሉት ባንኮች እኮ ዝም ብለው ስለተከፈቱና እኛ ገንዘብ ስለከተትና ስላስወጣን ሳይሆን አንደኛ በምናስገባው ገንዘብ እነሱ አገላብጠው ለሌላ እያበደሩ ከሚያገኙት ተወለድ ነው ገንዘብ የሚሰሩት። አንዳንዴ ደግሞ እርግጥ ነው ያበድሩና መክፈል ሳንችል ስንቀር ቤታችንን ሪፖሰስ ያደርጉታል፣ ይወስዱታል፣ ንብረታችንን፣ ሌሎችንም ነገሮች ያደርጋሉ። ባንክ እንደዛ እያለ ነው የሚያደርገው። ዛሰው የሪዝ ባንኪንግ ስታብሊሽመንት ራሱ የተጀመረው እንደዚህ ነው። አሁን ታዲያ ይህን ነገር በሙሉ ቀስ በቀስ ወደ በፎሬን ባንኮች መወሰድ ይጀምራል ማለት ነው። ስለዚህ በሀገር ውስጥ ያሉ ባንኮች ቁጥራቸው እየቀነሰ በሚሄድበት ጊዜ አሁን 49% የተባለው ሼር ይጨምርና ባንኮቹ ከዛ በኋላ ዘውል ሀቨሴ እንግዲህ እኛ ነን እኮ we are the only ones እኛ ነን ያለ ነው። ስለዚህ የሀገሪቱ ኢኮኖሚ አንደኛ በአሻጥር መስራት ይሆናል። አገሪቱ እንዳታድግ ይሆናል። ምክንያቱም ቢሊዮነሮች ናቸው አገጀርባ ያሉት። ኢትዮጵያ በደቀቀች ቁጥር ማለት ነው እየደቀቀች ኢኮኖሚያ በሄደ ቁጥር እነሱ ሞር በአገሪቷ ላይ በአንጡራ ሀብቷ ላይ የሚያዙ እየሆኑ ይቀጥላሉ ማለት ነው። ይሄ ነው እንግዲህ ብዙዎቹ ጥንቃቄ የሚያደርጉበት የነበረው ሁኔታ ለዚህ ነው። ስለዚህ they will extract money and resources with the so-called direct foreign investment ከዛ በኋላ የሚያደርጉት ነገር ምንድን ነው? ባንኮቹ እንግዲህ እየደቀቁ እየተዘጉ በሀገር ውስጥ ያሉ ባንኮች ኢትዮጵያዊ ባንኮች ማለት ነው በሚሄዱበት ጊዜ ብዙዎቹ ፓወርፉል የሚሆኑ የውጭ ባንኮች አንደኛ መንግስት እንግዲህ ምንም ለማድረግም ለመዝናናትም ይበል ለመስረቅም ይሁን ምንም ለማድረግ በቃ ምንም ለማድረግ ገንዘብ ስለሚያስፈልገው ባንኮቹ ለሀገሪቱ ማበደር ይጀምራሉ ነው። ላይክ ለምሳሌ አሁን እንደ ፌዴራል ሪዘርቭ ይሆናሉ ማለት ነው። በአሜሪካን ፌዴራል ሪዘርቭ ዘ ፕራይቬት ባንክ ነው፣ አሜሪካን ባንክ አይደለም። ስለዚህ አስባችሁታል እንግዲህ አሁን ባለን መንግስት እንደዛ በሚሆንበት ጊዜ አሁን ሰዎች ኮላተራል የሚያስይዙት መሬታቸውን ይሆናል፣ ኮላተራል የሚያስይዙት ቤታቸውን ይሆናል፣ ኮላተራል የሚያስይዙት ንብረታቸውን ይሆናል። ለየትኛው ስንል ለሀገር ውስጥ መሆኑ ይቀርና ለውጭ ባንኮች ይሆናል ማለት ነው። እነኚህ ባንኮች እንግዲህ ኦል ዘ ሰደን ማለት ነው ከዚህ በፊት ስንነጋገርበት እንደነበረው ኦል ዘ ሰደን በጣም የተመቻቸ መንገድ ይጠረግላቸዋል ማለት ነው። የሀገሪቱን መሬት ለመውሰድ ሪሶርሱን ለመውሰድ የሰዎችን ቤት ወስደው ባለዘው ብዙ ንብረቶች ለመሆን ከዛ ደግሞ የመንግስትን እንግዲህ እጁን ጠምዝዘው የኢትዮጵያን ሪሶርስስ የተለያዩ እንግዲህ ማዕድኖችን እነሱ ያውቁታል ከኛ በላይ እነሱን ለመቆጣጠር በጣም የተመቻቸ መንገድ ይሄዳሉ ማለት ነው። ይሄ የሚሆነው ለምንድን ነው? እንግዲህ ፒፒፒ በስነ ስርዓቱ ማለት ፓብሊክ ፕራይቬት ፓርትነርሺፑ ስርዓቱን ጠብቆ የማይልበት ሁኔታ ላይ ስለሚገባ እነኚህ እንግዲህ ፕራይቬት የተባሉት የውጭ ባንኮች በፓብሊክ እንትን ላይ ንብረት ላይ በህዝብ የተባለው ንብረት ላይ ማዕድን ላይ ሪሶርስ የሀገር እንግዲህ ሪሶርስ ላይ መሬት ላይ እንደፈለጉ ያዛሉ ማለት ነው። ይሄ በጣም አደገኛ ሁኔታ ሊወስደን ይችላል ማለት ነው። ስለዚህ እንግዲህ እነኚህ ባንኮች ከሀገር ውስጥ የሚያገኙትን ፕሮፊት የት ነው ዲፖዚት የሚያደርጉት ሲባል ቢሊቭ ሚ ኢትዮጵያ ውስጥ ዲፖዚት አያደርጉም። እነኚህ ባንኮች የሚያገኙትን ፕሮፊት ዲፖዚት የሚያደርጉት የመጡበት ሀገር ላይ ነው። ምክንያቱም እንደዛ ካልሆነ አይሆንም፣ እነሱም ዓላማቸው የሚያስለሆነ ማለት ነው። ስለዚህ
they will lend the people money መሬታቸውን ይወስዳሉ ሪሶርሳችንን ይወስዳሉ ስለዚህ they will take over of the property the land our factories our government in መጨረሻ ላይ እኛን ራሱ እንግዲህ ቴክ ኦቨር ያደርጉናል ማለት ነው ይሄን believe you or me የሚሆን ነገር ነው እንግዲህ እስኪ አተርኒው ኬንያዊው ፒኤሎ ሉሙምባ በዚህ ጉዳይ ላይ የሚናገረው አለውና ያው ከተናገርኩት ጋራ አብሮ የሚሄድ ነው እንደውም የሚናገረው እንደዚህ ባንኮች በር ተከፍቶላቸው ሲገቡ ሳይሆን እንደውም በፊት በአፍሪካ ሀገሮች በር እንደዚህ ወለል ብሎ ሳይከፈትላቸው የራሳችን ባንኮች ብሎ ነው የሚናገረው እንግዲህ ያው ኬንያ በእንግሊዝ ቀኝ ስለነበሩ እንግሊዞች በሰርጌት ሪሌሽንሺፕ አላቸው በተዘዋዋሪ እና ኬንያ ላይ የኬንያ ባንኮችም ቢሆኑ ግን ሲስተሙ የተዘረጋው በእንግሊዞች ስለሆነ ለኛን የሚጠቅም አይደለም ብሎ ነው የሚናገረው እና አስባችሁታል አሁን እንደዚህ በሚሆንበት ጊዜማ እንግዲህ እንዴት እንደሚሆን ለናንተ እንግዲህ ፍርዱን ተዋለው እስኪ ፒኤሎ ሉሙምባ እንስማው The typical banking sectors of many African countries is Euro-American. Euro-American in the sense that the DNA of your central banks is borrowed from what happens in those erstwhile colonizers and what is dictated by the hegemon of the West, the United States of America. We may enact laws that regulate your central bank. You may enact regulations, but those regulations, as I've already said and I repeat for effect, are poor mimicries. Okay, በጣም የሚገርም ነው ግልጽ አድርጎ ነው ያስቀመጠልን ታዲያ ወገኖቼ እንግዲህ ባንኮች ሲገቡ ባንኮች ዝም ብሎ አይደለም የሚገቡት ከባንኮች ጀርባ ሁሉ ጊዜ መንግስት የሚፈልገው የሚነገረው ለህዝቡ እንግዲህ what you call FDI የሚባለው ነገር ነው ማለት foreign direct investment የሚባለው direct investment እንደዚህ ብሎ ነገር አልነበረም አሁን ግን foreign direct investment ይሆናል ማለት ነው አሁን direct ይሆናል directly ማለት ነው ማለት ባንኮቹ ስለገቡ አሁን እንግዲህ ከባንኮቹ ጀርባ የቢሊዮነሮች አሉ ኩያናማ ያላቸው በተመቻቸ ሁኔታ አገሩን ላይ እንግዲህ እነሱ የሚፈልጉትን አይነት ካምፓኒዎች ከፍተው ሌላ ሀገር ራሳቸው ሀገር አሜሪካ ከሚከፍቱ እንግሊዝ ከሚከፍቱ ኢትዮጵያ ከፍተው ከዛ በኋላ እንግዲህ ማለት ፕሮፊታብል የበለጠ ትርፍ እንደሚያገኙ የሚያምኑ የውጭ ድርጅቶች ይገባሉ ማለት ነው እንግዲህ ለምሳሌ አሁን ቴሌን በመቆጣጠር ይሆናል ኢትዮጵያ አየር መንገድን በመቆጣጠር ይሆናል የኢትዮጵያን እንግዲህ የመብራት ኃይል በመቆጣጠር ውሃ በመቆጣጠር ይሆናል መሬቱን በመቆጣጠር ይሆናል ሌላም ደግሞ የራሳችን ፋብሪካም ደግሞ ካሉ ደግሞ ፋብሪካው ኢትዮጵያ ውስጥ ቢተከል ኢትዮጵያን ምን ይጠቅማታል ሳይሆን እኛን ምን ይጠቅመናል በሚልና ምን ያህል ትርፋማ እንሆናለን እንደውም ቢቻል ማለት ነው የኢትዮጵያ ህዝብ ሳይጠቀም ትንሽ በቃ ጥቅም አግኝቶ እነሱ ብቻ የሚገኙበት ሁኔታ ነው የሚያስመቻቹት እንግዲህ ስለ ፎሬን ዳይሬክት ኢንቨስትመንት ወይም አንዳንድ ጊዜ FDI ስለሚባለው ስናወራ እንግዲህ ምንድነው FDI ስንል እንግዲህ money company invest in buildings factories or machines ነው እንግዲህ በውጭ ሀገር ያለ ባለ ሀብት ቢልዲንግ ለመግዛት ፋክተሪ ለመስራት ማሽን ለመግዛት ኢንፍራስትራክቸር እሱ የሚፈልገው ለማቆም የሚያወጣው ገንዘብና ኢንቨስትመንት ነው ፎሬን ዳይሬክት ኢንቨስትመንት ማለት ነው እንግዲህ ይሄንን በጣም የውጭ ተቋሞች መንገዱ ከተከፈተላቸውና ባንኮች የውጭ ባንኮች በተለይ አብረው የነሱ ባንኮች ማለት ነው ከገቡ በጣም የሚመርጡት መንገድ ነው ኖት የኢትዮጵያ ባንኮች ሆኖ ፎሬን ዳይሬክት ኢንቨስትመንት እስካሁን የማይመጡበት ምክንያት የኢትዮጵያ ባንኮች ስላሉ ነው ግን የውጭ ባንኮች በሚመጡበት ጊዜ ዜላቪት ምክንያቱም ባንክ አለ ማለት ቅድም እንግዲህ አሜር ሮስቻይልድ እንደነገረን እኔ ምን አገባኝ የሀገሪቱ ህግ እንደፈለገ ቢሆን ባንክ ካለን የሀገሪቱን ተቆጣጣርኩት እንዳለው ማለት ነው ስለዚህ
የነሱ ኢንቨስትመንት በነሱ ባንክ በኩል ወደ ውጪ እዚህ ጋር ይሰራሉ የነሱ ኢንቨስትመንት የነሱ ትርፍ በባንካቸው በኩል ወደ ውጪ አገሪቷ ምንም እንትን ገባችሁ የተወሰነ ነገር ነው የምታገኘው እንጂ እነሱን ያህል ትርፋማ አትሆንም ማለት ነው ስለዚህ it is very they find it very profitable በጣም ለነሱ በጣም profitable ጠቀሜታ ያለው አድርገው ያገኙታል ምክንያቱም ፕራይስ ሁሉ ጊዜ ሎ ነው እዛ ሀገር እዚህ እንደኛ ኢትዮጵያ ውስጥ ያለ ሀገር ውስጥ መትከል እነኝን ፋብሪካዎች ማቆም ማሽኖችን መትከል ቢልዲንጎችን ማድረግ ፕራይሱ ዋጋው ሎ ነው ሬጉሌሽን መንግስት የሚያወጣው ሬጉሌሽን በተለይ አሁን አብይ ያለ መንግስት የሚያወጣባቸው የሚጭንባቸው ሬጉሌሽን ማለት ነው ስርዓት አታድርግ ታደርግ ምናምን የሚባለው ኦልሬዲ ስትራክቸራል አድጀስትመንቱ ላይም ቀለል በል ተብሎ ስለፈረመ ሬጉሌሽኖቹ በብዛት ሊኒየንት ናቸው ማለት አያካብዱም ይህንን ይፈልጋሉ ከዛ ናቹራል ሪሶርሰስ አረና አባንደንስ ናቹራል ሪሶርሰስ ለምሳሌ አሁን ቆዳ ጫማ የሚያመርት ካምፓኒ ነው መሰራው ብሎ የሚመጣ ማለት ነው ቆዳና ሌቶ ኢትዮጵያ ውስጥ ነፍነው ያለው ችግር የለም ስለዚህ በቃ መንግስት በተቻለው መጠን እንግዲህ በደንብ ለህዝብ የማያስብ መንግስት የሚሆንበት ጊዜ እነሱ ትርፋቸውን በጎንንት ያደረጉ ያመቻቹላቸዋል ማለት ነው ኤግዛምፕል ቆዳን ምናምን የሰጠው እንደ ምሳሌ ነው ከዚህ ጋር አብሮ እንግዲህ ብዙ ሌሎች አሁን ለምሳሌ አሁን በዩክሬን እንደምታዩት አሁን ለምሳሌ ሬር እርዝ ያስፈልገናል ብሎ ትራምፕ እንደሚያወራው እንደነበረ እንግዲህ እንደዚህ አይነት አስተሳሰብ ነው አሁን እየመጣ ያለው እኛ ሀገራችን ላይ ደግሞ ያለው ማዕድን እነሱ ያውቁታል ከኛ በላይ እንግዲህ ነፍሱን ይማር ኢንጂነር ቅጣው እንጂ እንደነገረን ያውቁታል ስለዚህ እነኚህ ነገሮች ሁሉ እንግዲህ የምናየው ነው ምን ያህል የሥራ መስክ ይፈጥራሉ ምናምን የሚለው በሚኒመም ነው አሁን እንግዲህ ለምንድን ነው እንደዚህ ኔጌቲቭ የምትሆነው እንዳትሉኝ ምክንያቱም እየተነጋገረ ነው እንኳን በእኛ ሀገር ላይ በነሱ ሀገር ላይ በኤአይ መተካት እንደሚያዋጣ ስላወቁ ብዙውን የወርክ ፎርስ እየጣሉት እየሄዱ ነው እና በዚህ ወቅት በተለይ በእኛ ሀገር መጥተው ያንን አያደርጉም ብለው አይታሰብም ምክንያቱም ብዙ ሚስጥር አላቸው እነኚህ ሰዎች ብዙ ሰው ማንጋጋትም አይፈልጉም ናቹራል ሪሶርሱን ይዝቁታል ከዚህ ጋር አሁን ናቹራል ሪሶርሳችንን እንግዲህ አስቡት ከሱ ጋር እሱም ብቻ ሳይሆን ለምሳሌ የነሱን አሁን ለምሳሌ እርሻ ላይ ብታሰማራቸው እነሱ በጣም የሚፈልጉት ነገር መሬቱ በጣም በፍጥነት ማለት ነው ብዙ ምርት ማዳበሪያ የነሱ አይነት ኬሚካል መሬት የሚያቆረቆዘው ኬሚካል በብዛት ተጨምሮበት ባጭር ጊዜ ውስጥ ብዙ እንዲያመርትና እነሱን ይዘው ተርፋማ እንዲሆን ነው እንጂ ነገ መሬቱ እንደዚህ ሆኖ ለትውልድ የሚተላለፍ መሬት ምናምን አይደለም የሚፈልጉት እሱ አይደለም ፕላስ በምድሪቱ ላይ የሚረጩት ኬሚካል በህዝቡ ላይ በሽታ ያመጣል ምክንያቱም እነሱ እዛ አይኖሩም የሚያሰሩት ህዝቡን ነው ስለዚህ በሽታ ያመጣል ያመጣል የሚለውን ነገር ደንታ ያላቸው ፕላስ ደግሞ የነሱ ምርት ወሌላው ሀገር ሄዶ ኢትዮጵያ ውስጥ በርካሽ አመርተውት ኢትዮጵያ ውስጥ በብር ሊሸጡት ሳይሆን ለህዝቡ እንዲበቃ ሳይሆን እነሱ ሌላ በፓውንድ በዶላር የሚገዛ ሀገር ሄዶ እንዲበተን ነው የሚፈልጉት ፕላስ ደግሞ ኢነሮንግራን ብዙ ጊዜም እንደተነጋገር ነው በሀገሪቱ ውስጥ የሚመረተው ምርት በሙሉ በክሮስ ፖሊኔሽንም በሌላ ምናምን ምክንያት ነባር የሆነው ኢትዮጵያዊ የሆነው ዘር እንግዲህ በሙሉ የሚጠፋበት ሁኔታ ይፈጠራል ማለት ነው ሌላ ከዚህ ጋር አብረን ማንሳት ያለብን ይሄንን ለምንድን ነው የሚመርጡት የሚለው ነገር ዳምፒንግ ዌስት በእነኚህ በማደግ ላይ ያሉ ወይም ኢመርጂንግ ኢኮኖሚስ በሚባሉት ሁሉ ጊዜ ጥንቃቄ ስለሌለ እንኳን ከውጭ የመጡትም አይደለም በሀገር ውስጥ ያሉት ፋብሪካዎች እንደምታዩት በወንዞች ምናምን ነው ዝም ብለው አይደለም የሚለቁት እና ብዙ ሰው ደንታ የለውም መንግስትም አይቆጣጠርም ስለዚህ ዌስት ይሄ በጣም ከፋብሪካዎች የሚወጣ ዌስት ማለት ነው በጣም ለጤና ዴንጀረስ የሚባል ዌስት ብዙ ኬሚካል ያለበት ዌስት በሌላው ሀገር ዌስት ማኔጅመንት ራሱ በጣም ኮስት የሚያደርግ ነገር ነው ዝም ብለህ የፈለክበት ሄደ ውቅያኖስ ላይ የፈለክበት ወንዝ ውስጥ የፈለክበት ቦታ ዝም ብለህ አለቅም በጣም ትልቅ ኮስት አለው በእነኛ ሀገሮች ላይ በሚመጡበት ጊዜ ዌስት ማኔጅመንቱ ኤክስፔንሱ በጣም ቺፕ ነው አንዳንድ ጊዜ እንደውም ሊግሊጅብል ነው እና ይመርጡታል በመጨረሻ ከዚህ ጋር የሚመርጡበት ምክንያት ምንድነው ይሄ ኦብቪየስ የሆነ ነገር ነው ኮራፕሽን በጣም እንትን ነው ከጣራ በላይ ነው ስለዚህ የመንግስት ሰዎች እንደፈለጉ ለነሱ ነው የሚፈልጉት እንትን ቤንት ሊሆኑ ይችላሉ ሊጠመለሉ ይችላሉ ስለዚህ በእነኝና በመሳሰሉት ሁኔታዎች የሚባል ስለሆነ ነው ይህን ታዲያ እንግዲህ በዚህ አርቲክል ላይ በደንብ እንድታነቡት ምን ዝም ብዬ ከማነብላችሁ ብዬ ነው
ታነቡታው ትችላላችሁ foreign direct investment in developing countries blessing ነው ወይስ curse ነው የሚለውን ብታነቡት በደንብ አድርጎ ይነግራችኋል foreign direct investment can be described as many ትርጉሙን ጨምሮ ከዛ ጋር አብሮ አሁን ያነሳውላችሁን ሁሉ እንዴት በኢኮሎጂ ላይ የሚያመጣውን ዲዛስተር በደንብ አድርጎ የተጠና ነው is an article published in the journal Society and Natural Resources በዩኒቨርሲቲ ኦፍ ኒውካስል በእንግሊዝ ሀገር የተጠና ጥናት ነው እንደገና ደግሞ በዩኒቨርሲቲ ኦፍ ሳውዝ ፍሎሪዳ የተጠና ጥናት ነው እና ኤፍዲአይ እንግዲህ the influence of FDI ወይም foreign direct investment on natural resource depletion in developing countries የሚያመጣው ቀውስ ነው ስለዚህ አንድልኝ ዝም ብሎ ከኪሱ አውጥቶ የሚያወራው የሚዘላብለው ነገር አይደለም በሙሉ እንድታነቡ ደግሞ ዲስክሪፕሽን ላይ አስቀምጫለሁ ስለዚህ hypothesized that FDI leads to an increase in natural resource depletion ህዝቡ በቃ ይጋጣል ማለት ነው ማዕድን ይቆረቆዛል ማለት ነው እነኚህ ሲገቡ while fostering dependency on income generated from the depletion an example of income generated from resource depletion will be the money earned of unsustainable forestry practice አንዳንዱ ደን የሚመለጠር ይሆናል ከደን የሚያገኝ ይሆናል ውጪ የሚገባው after analyzing data 125 developing countryዎችን 125 ሀገሮችን ካጠና በኋላ ነው ከ2005 እስከ 2013 ይሄ ፕሮጀክት ይሄ ጥናት ማለት ነው ውጤቱን ያስቀመጠው እና ስለዚህ የረጅም ጊዜ ጥናት ነው ፋክቱ አሁን የነገርኳችሁ ነው እና እግዚአብሔር ይርዳን ወገኖቼ ሙሉን አንብቡት ያው እንግዲህ የጤናም ጉዳይ ትንሽ ችግር ስላለ የዛሬው መራግብር በዚሁ ነው መፈጸመው እንግዲህ ምሁሮች ለኢትዮጵያ ገባናል ለምትሉ እኔ ከናንተ በላይ አላውቅም ግን ይሄን ነገር እንግዲህ እንድታነቡት አርቲክሉን ማስቀምጫለሁ ፕሊዝ ተመካከሩበት የዘገየም ቢሆን እንግዲህ የረፈደም ቢሆን እንግዲህ ምን ይታወቃል አንድ ለውጥ ይመጣ ይሆናል በተረፈ የዛሬው መራግብር በዚሁ ፈጸምኩ እስከዚህ ሰዓት አብራችሁ ስለቆያችሁ አመሰግናለሁ ከልብ አነሳስቶላች ጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለእሱ ይሁን በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለጌታችን እናት ለእኛ እናት ለእመብርሃን ከነ ልጇ ክብር ምስጋና ለእሱ ይሁን በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መራግብር በዚህ ፈጸምኩ ወገኖቼ እስኪ ከመውጣቴ በፊት አስተያየታችሁን አንዳንዶቻችሁን ማንበብ ፈልጋለሁና እስኪ አንዳንድ ኦኬ ድል ኢትዮጵያ ባንክ ቴሌ ሁሉ ነገር እጃቸው ላይ ገባ ከዚህ በኋላ እና አስቸጋሪ ውስጥ ሁኔታ ውስጥ እንወድቃለን እያለ ነው ድል ኢትዮጵያ በጣም አስቸጋሪ ነው የትናንትናው መራግብር እንግዲህ በደንብ አስተውላችሁት ከሆነ ከዚሁ ጋር አብሮ የሚሄድ ነው እግዚአብሔር ይርዳን ብድር በብድር ያደርጉታል እውነት ነው ብድር በብድር ይሆናል አሁን ኢንሴንቲቭ ነው ንጉሱ እንደዛ ነው የሚሆነው እድል ማለት አልገባኝም ዘግይቼ ነው የገባው ታዴ እንግዲህ ወይ መለስ ብለው የትኛውን ለማለት ነው አልገባኝም ኦኬ ለምሳሌ ነው ያሬድ መልሶላል ኦኬ ታንክ ዩ ኢትዮጵያ እንግዲህ ወደዛ እየሶዳት ነው በጣም ነው የሚያሳዝነው እና እንግዲህ እንደ አሁን ነው የተሰበሰቡት ሰዎች ራሱ በኢንሹራንሱም ደረጃ እንግዲህ አማካሪም ተደርገው ኢትዮጵያን እየመከሩ ያሉ ሰዎች ሁሉ በጣም የሚገርሙ ናቸው ከአንድ ያንድ እናት ያንድ አባት ልጆች ይመስላሉ የክፉዎቹ ማለቴ ነው በእጃቸው ኦኬ ሪል ስቴት ተቋማቸው በሙሉ በሻጥር ይወርሱታል በተለይ አሁን ይሄ እኮ ነው አሁን ኢትዮጵያን ለመቆጣጠር ነው ከዛ በኋላ መውጣት ማንችልበት ሁኔታ ውስጥ እንድንገባ ነው በጣም ከዛ በኋላ የራሳቸውን መሪ ሁሉ የሚመርጡ በተጓዳኝ ይሆናሉና ሀገሮች በዚህ ሰዓት ላይ ስንት ያለም ህዝብ በገባው ሰዓት ላይ እኛ እንደዚህ መግባታችን በጣም ያሳዝናልና
ዛሬ ፓርላማ ላይ ምን ወሰኑ ይለናል ያሬድ የውጭ ዜጎች መሬት መግዛት በሊዝ ተፈቅዶላቸዋል ወይ አሁን እንደዛ አይነት ነገርም እየተባለ ነው ለውጭ መንግስት ይመቻችላቸው መሬትም እንትን ሲሉ ነበር ያው አበቃ ይቆ አሁን በጃዞር ለአረቦቹና ለምዕራባውያኖቹ የመሸጥ ሁኔታ በትክክል እየተሄደ ነው በጣም ግን ወገኖች እዚህ ጋር በጣም ማዝ ነው እኔ እውነት ምንም ከማናችሁም በላይ ማውቅ አይደለሁም ግን አንድ ነገር ግን ሁሌ ልቤን አሁን የሚሰብረው ነገር ምንድነው አሁን በኢትዮጵያ ውስጥ ህዝብን የሚያደነዝዙ እንትኖች አሉ ሚዲያዎች አሉ የሆነቴን ነው ህዝብን ሊያደነዝዙ ሆን ተብለው ማለት ነው የሚንቀሳቀሱ ሚዲያዎች በጣም እንዳሸን በስተዋል ህዝቡን ዝም ብሎ በማይረባ ነገር አሁን በዚህ ሰዓት ወገኖቼ በዚህ ሰዓት ኢትዮጵያ እና ወገኖቻችን ባሉበት ሁኔታ ማለት ነው ዛሬ አሁን በደስታው ጊዜ ሀገር ሰላም በሆነ ጊዜ ልናወራባቸውና ልንስቅባቸው የሚገቡ ርዕሶች ዛሬ ግን አሁን በዚህ ባለንበት ሁኔታ አሉ አይደል አሁን ስለ ገሌን ወደደ ገሌ ከገሌ ጋር ተጣላ ገሌ እንደዚህ አድርጎ ዞመቶባት ምናምን የሚሉ አይነት ርዕሶች ላይ ቀኑን ሌሊቱን በሙሉ የሚያሳዩ ቻናሎች ላይ ዛሬ እንደሞላለት ህዝብና ሀገር ዛሬ እውነት እዛ ላይ ወጣቱ ስንት ነገር መመካከር ያለበት ወጣት ጊዜውን ሲፈጅ ሳይ እኔ በጣም አዝናለሁ ምክንያቱም ሰዎች ልጆች ሲመካከሩ ስለ ሀገራቸው የመጣባቸው ሳላለው ተንኮል በውጭውም በመንግስትም የመጣባለው ሲመካከሩ የሆነ ነገር ይመጣ ነበር ትውልድ ግን እውነት አስተሳሰቡ በሙሉ እንዲመክን እየተደረገ ነው በጣም እኔ እንግዲህ ሁላችንም ልቦና ይስጠን ግን ነገ ግን እውነቴን ነው ይቆጨናል አሁን ዛሬ ዝም ብለን ማይረባው ነገር ላይ ጊዜያችንን የምንፈጅበት ነገር አይደለም በታሪ ወጣቱ የሚያደነዝዘውን ሚዲያ ሁሉ ወጥቶ አገራችን ያለበለዛ ወጣቶች ናችሁ ምንድነው ወደፊት እኮ ሀገር ከሌለ በባርነት ላይ ምጥላችሁ ሀገር ላይ ምን ከዛ በኋላ ምንም ዋጋ የለውምና በጣም ሊገዳችሁ የሚገባው ታይም አሁን ነው ሀገራችን ወዴት እየተወሰደች ነው የሚጽፍ እንዲጽፍ የሚናገር እንዲናገር የሚወያይ እንደሚወያይ ኢምፖርታንት ነገር ላይ ነው አሁን እንጂ ማተኮር ያለብን በዚህ ሰዓት ላይ ማለት ነው ቤተክርስቲያናችን የእምነት ቦታ ሀገሮች ተቋሞቻችን ትልቅ ችግር ላይ በሆኑበት በዚህ ወቅት ላይ ኢትዮጵያ በጣም ሰዎች በመተፈልግበት ሰዓት ላይ የሰው ያለ ብላ በመትጮበት ላይ የትውልድ ያለ ችግሬን ሊረዳ የሚችል ኢትዮጵያ ወዴት እንደተወሰደች የሚገደው የሚጠይቅ ትውልድ ያስፈልገኛል ብላ ኢትዮጵያው በመትልበት ሰዓት ላይ ዛሬ ገሊት እንደዚህ ሆነች ገሊ እንደዚህ ሆነች ምናምን ይያል በማይረባው ማለት ነው እንዲሁ በመንደር በመወራት ተወርቶ በማንት ማባል አለበት ወይም በጥጋቡ ጊዜ ልናወራው በሚገባ ነገር ላይ ጊዜያችንን ምናምን ስንጨርስ ሲታይ ሶሻል ሚዲያውን ለስንት ነገር መጠቀም ሲቻል ማለት ነው አንዳንዶቹ እርግጥ ነው ስራ ተሰጥቷቸው ነው አንዳንዶቹ ደግሞ ገንዘብ ፈልገው ነው እዛ ላይ ጊዜ ስናባክን ሳይ በጣም ልብ ያደማል ለማንኛውም እኔ ምን አውቃለሁ ደግሞ እኔም ራሴ አላውቅም ግን ለማንኛውም እግዚአብሔር ይርዳን በተረፈ ሊቀ መላእክቱ ቅዱስ ሚካኤል ክንፉን ቅጥር አድርጎ ሀገራችንን ይጠብቅልን ይሄው ነው ወገኖቼ ሰላም ቆዩኝ በሌላ ፕሮግራም እስክንገናኝ የዛሬው ፕሮግራም በዚህ ፈጸምኩ ቸር ቆዩኝ የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጩ ዓለም ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.